ውድ ቻናል ቤተሰብ ተከታታዮች ተመልካችና አድማጮች ወደ ቀዳሚ ወዳረጉት አጀንዳ ሳልፍ ጸዳሉ ደሴ እንግዲህ ኃላፊነት በአማራ ክልል መንግስት ኃላፊነት ሊሰጡን መሆኑ መረጃዎች እየወጣ ይገኛል። እንዲሁም ደግሞ ኢንጂነር ማንችሎት በራሱ ፍቃድ ኃላፊነቱን መልቀቁ መረጃዎች እየወጣ ይገኛል። እንዲሁም ደግሞ የኢትዮጵያ ከፈረንሳይ የተረከበው ጀት በተመለከተ እንዲሁም ደግሞ በአዊ ብሔረሰብ አስተዳደር አሁን ከሰዓት የገቡ እጅግ የመንግስትን ሰላም ጥሪ ተቀብለው እጅግ በርካታ ወንድሞቻችን እየገቡ ይገኛል። እነዚህና ሌሎችን አካተን ወደ እናንተ ዘንብቅ ብለናል። ውድ የቻናል ቤተሰብ ተከታታዮችን አዲስ የሆናችሁ እንደተለመዱ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ ከወዲሁ እየጠየቁ ትኩስና ዕለታዊ መረጃዎች እንዲደርሷችሁ ወደ ቀዳሚው ዳይሬክት አጀንዳ ሳልፍ በአዊ ብሔረሰብ አስተዳደር ፈንድቃ ከተማ ተብላ በምትታወቀው ሲንቀሳቀሱ የነበሩ ወንድሞቻችን የመንግስትን የሰላም ጥሪ ተቀብለው ገብተዋል። በዚህ ሰዓትም ሲገቡ የአዊ ብሔረሰብ አስተዳደር ከፍተኛ ኃላፊ የሆኑት ዘለቀ ከፋለ ጨምሮ በርካታ የመንግስት ኃላፊዎችን በተገኙበት እንዲሁም የሀገር ሽማግሌዎች ደማቅ አቀባበል ተደርጎላቸዋል። እንኳን በደህና መጣችሁ በሚል የሀገር ፍቅር እና ሰላም በተላበሰበት የአቀባበል ስነስርዓት ተደርጎላቸዋል። እጅግ ደስ የሚል ነው። ምክንያቱም እኔ ሁሌ እንደምለው ኢትዮጵያ ሰላሟ ይብዛ። ምክንያቱም ተዝቆ የማያልቅ ሀብት አለን። ስለዚህ የሚያስፈልገን ሰላም ነው። ለሰላም ደግሞ እንግዲህ እነዚህ ወንድሞቻችን የመንግስትን ጥሪ ስለተቀላቀሉ በእጅጉ እናመሰግናለን ማለት ነው። እነዚህ ወንድሞቻችን በድጋሚ ላስታውሳችሁ ፈንድቃ ከተማ በአዊ ብሔረሰብ አስተዳደር ፈንድቃ ከተማ የነበሩ ወንድሞቻችን ናቸው። ቀሪ ወንድሞቻችንም እንግዲህ ከነዚህ የተመለከታችሁ እንደምትመጡ የሰላምን የመንግስትን ጥሪ እንደምትቀበሉ ተስፋ እናደርጋለን። ሌላኛው ጉዳይ ኢትዮጵያ ዘመናዊ ጀት ከፈረንሳይ ልትረከብ መሆኑ ነው። ሰሞኑን ዶክተር አብይ ባደረጉት ጠንካራ እና ውጤታማ የሆነ ዲፕሎማሲ ከፈረንሳይ መንግስት ጋር ራፋኤል የተሰኘው እጅግ ዘመናዊ ጀት ኢትዮጵያ ልትረከብ ስምምነቱን ከኢትዮጵያ ወስዳ እንግዲህ እንደጨረሰች ነው መረጃዎች የሚያመላክት። ይህ ደግሞ እጅግ ዘመናዊ የሆነ በተለይ ከድምጽ ፍጥነት በላይ እጅጉን 10 እጥፍ የሚምዘገዘግ ጀት ነው የሚባልለት። ስለዚህ ይህ ኢትዮጵያ እንግዲህ ከፈረንሳይ ልትረከብ የሆነችው በሁለቶች ዲፕሎማሲ ባለው በፈረንሳይና በኢትዮጵያ መንግስት መካከል ያለው ጠንካራ የዲፕሎማሲ ስምምነት መሰረት ስለዚህ ለኢትዮጵያ ያላትን አጋርነት ፈረንሳይ እያሳየች ይገኛል። እጅግ ደስ የሚል ለዚህ ሁሉ እንግዲህ ሁለቶች ዲፕሎማሲ የሚመጣው በሰላም ነው። ሰላም ደግሞ ህዝብ ለህዝብ ያለው ግንኙነት ጠንካራ ግንኙነት የሚመጣ ጉዳይ ነው። ስለዚህ በእጅጉ የሚበረታታ ነው። ስለዚህ ሰላም ለሁሉ ለሰላም እንግዲህ ዘመቆም አለብን። በእጅጉ የሚበረታታ ጉዳይ። ሌላኛው ጉዳይ የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም በስልጣን ዘመን ቆይታቸው ለመሰረት ትምህርት ዘመቻ ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያ ሶሻይቲ ፓርትነርሺፕ የተሰኘው ድርጅት እውቅና ሰጧቸዋል። እጅግ ይገባቸዋል። ምክንያቱም ደርግ በነበረበት ጊዜ ለመሰረት ትምህርት ከፍተኛ አስተዋጽኦ በማድረግ ሁሉም እንዲማር ይህ እውቅና ሲሰጣቸው የዚህ ሽልማት እውቅና ሲሰጣቸው እሱም እንግዲህ በቃለ ምልልሳቸው ለእኔ ብቻ ሳይሆን ለዚህ አስተዋጽኦ አብረው ለተሳተፉ ጓዶችም እጅግ ይሄ ሽልማት ይደርሳቸው ሲልም አክለው ተናግረዋል ማለት ነው። ስለዚህ በደርግ ጊዜ ለመሰረት ትምህርት ሁሉም እንዲማር እንግዲህ ላደረገው አስተዋጽኦ በድጋሚ እኔም ምስጋናቸውን ይደርሳቸው በማለት ላመሰግናቸው ይገባል። ምክንያቱም ስልጣን የሚመጣው በተማር ኃይል መሆኑ ይህ ግልጽ ሀቅ ስለሆነ በዚህ ልናመሰግነው ይገባል። ሌላኛው ጉዳይ በአማራ ክልል በሰሜን ሸዋ ዞን በኤፍራታና ግድም ወረዳ ተብሎ በሚታወቁ በካሬ ቆሬ ቀበሌዎች ሲሰለጥን የቆዩ ሰልጣኞች ሚኒሻ አባሎች በደማቅ ሁኔታ በዛሬው ተመርቀዋል። የአማራ ክልል መንግስት ያሰለጠናቸውን ሰላም ለሁሉ ለሰላም በሚል እንግዲህ እነዚህ የሀገርን ሰላም ለማስጠበቅ እንግዲህ በደማቅ ሁኔታ የአማራ ክልል መንግስት አስመርቋቸዋል። እጅግ ለነዚህ ምስጋናቸውም እኛም ከፍ ያለ ነው። ለሰላም እንግዲህ ያለን ዘብ መቆም ሁላችን ኃላፊነታችን ልንወጣ ይገባል። ሌላው ጸዳሉ ደሴ የመንግስትን ሰላም ጥሪ ተቀብሎ ከተቀላቀሉ ወንድሞቻችን አንዱ ነው። በዚህም እንግዲህ ጸዳሉ የአማራ ክልል የሚሊሻ ኃላፊዎች ውስጥ እንግዲህ ስልጣን እንደሚሰጣቸው መረጃ ይወጣ ይገኛል። እስካሁን ግን በምን ኃላፊነት እንደተሰየመ የወጣ መረጃ የለም። ኃላፊነት እንግዲህ ሲሰጠው በየትኛው ዘርፍ እንደሚሳተፍ እንግዲህ በሁለተኛ ቪዲዮ የምንመለስበት ጉዳይ ይሆናል። ነገር ግን
ቆይተው ጥሩ ስራ የመስራት አቅም እንዳለው መረጃዎች አመላካች ጉዳይ ነው። ሌላኛው ኢንጂነር ማንችሎት ኃላፊነቱን በራሱ ፍቃድ እንደለቀቀ እየወጣ ነው የሚገኝ መረጃዎች። ኃላፊነቱን በራሱ ፍቃድ ነው እንግዲህ ምንም ዲሲፕሊን ሳይሰጠው በራሱ ፍቃድ ማንችሎት ኢንጂነር ማንችሎት እንግዲህ ስልጣኑን እንደለቀቀ መረጃ እየወጣ ነው የሚገኝ። ስለዚህ ሰላም ለኢትዮጵያ፣ ኢትዮጵያ ዘላለም ሰላም ይብዛ እያልና አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ኢትዮጵያ ሀብት አለን፣ ፍቅር መልበስ አለብን። ኢትዮጵያ ፍቅርን መልበስ አለብን። ሁሌ የምለው ይህን ነው። ስለዚህ እነዚህ የሚገቡ ወንድሞቻችን በእጅጉ በትልቅ ፍቅር መቀበል አለብን። በዛሬው ዕለት አሁን ከሰዓት አሁን ከመሸ የገቡት ፈንድቃ ከተማ ተብሎ በሚታወቀው በአዊ ብሔረሰብ አስተዳደር ለእነዚህ ወንድሞች ከፍ ያለ ምስጋና መስጠት አለብን። ልናመሰግናቸው ይገባል። ሌላኛው ጉዳይና የመጨረሻው እንግዲህ በፎገራ ወረዳ የነበሩ ወንድሞቻችን በተመሳሳይ መልኩ በዛሬው ዕለት የመንግስትን የሰላም ጥሪ ተቀላቅለዋል። እንዲሁም ደግሞ በጎጃም ቲሊሊ ከተማ አካባቢ የነበሩ ወንድሞቻችን በተመሳሳይ መልኩ መንግስት ያቀረበላቸውን የሰላም ጥሪ ተቀላቅለዋል ማለት ነው። ስለዚህ በርካታ ወንድሞቻችን ባይዘው እየገቡ ነው። በተናጠለም በግሩፕም የሆኑ መንግስት የዘረጋላቸውን የሰላም ጥሪ እየተቀላቀሉ ይገኛሉ። በተለይ ደግሞ ፎገራ ወረዳ እንዲሁም ቲሊሊ ፎገራ ማለት በጎንደር ደቡብ ጎንደር አካባቢ የሚገኝ እጅግ ከፍተኛ የሆነ የመስኖ ልማት የሚለማበት ለም የሆነ ሀገር ለምለም የሆነ ለመስኖ ከፍተኛ የሆነ እንዲሁም ደግሞ ለህዝብ ከፍተኛ አስተዋጽኦ ከሚያበረክቱ አንዱ ፎገራ ወረዳ ነው። በተለይ በሩዝም ይታወቃል። በነዚህ አካባቢ የነበሩ ወንድሞቻችንም የመንግስትን የሰላም ጥሪ ተቀላቅለዋል። ይህ ብቻ ሳይሆን እንዲሁም በትሊሊ መጨረሻ ላይ በትሊሊ ከተማ ያሉ ወንድሞቻችን በተመሳሳይ መልኩ እየገቡ ይገኛሉ። ስለዚህ ኢትዮጵያ ለዘላለም ሰላም ይብዛ እያልን የሚያስፈልገው ለሰላም ሁላችን ዘመቆም ነው። አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁን። በተለይ ደግሞ አሁን የገቡ በተለይ በማዕከላዊ ጎንደር ዞን በጎንደር ዙሪያ የነበሩ ወንድሞቻችንም የመንግስት የሰላም ጥሪ ተቀላቅሏል። እስከ 20 የሚደርሱ ወንድሞች ናቸው መንግስት ክፍት ያደረገላቸውን የሰላም ጥሪ ተቀብለው እየገቡ ነው የሚገኙት። ስለዚህ ዛሬ በርካታ ወንድሞቻችን ላስታውሳቸው በጎንደር በጎጃም ደግሞ በትሊሊ እንዲሁም በአዊ ብሔረሰብ አስተዳደር በፈንድቃ ተብሎ በሚታወቀው እንዲሁም በፎገራ ወረዳ በርካታ ወንድሞቻችን በዛ ላይ ገብተዋል። ስለዚህ ለሰላም ከፍተኛ ቦታ በመስጠት ኢትዮጵያ ሰላሟን ትለብስ ከፍተኛ አስተዋጽኦ እያደረጉ ነው የሚገኙት። በየአቅጣጫው ሲገቡ እንግዲህ ደማቅ አቀባበል በሀገር ባህል መሰረት እየተደረገላቸው ይገኛል። አዲስ የሆናችሁ በሌላ በአዲስ ቪዲዮ እስከነገናኝ ሰብስክራይብ በማድረግ ጠብቁኝ። መልካም ምሽቴን እየገለጹ ቻው።